ነው ሉሌ እዩ ምን ያህል ያበጣበጣቻችሁ እንደሆነ ግን በደንብ አውቃለሁ። ዝጊ በእናትሽ ሹካካ። ሌላው አልሳካ ስላችሁ ደግሞ ባንቺ በኩል መጡብኝ። ኧረ አይደለም እንዴ ያሟል እንዴ። የልጅቷ ምስጥነት ምን ያህል እንደሆነ የገባል መሰለኝ። እሺ እኔ በደንብ አውቃታለሁ። በጣም መጥፎ ልጅ ነች። እንኳን እሷ ያንቺ ምስጥነት ታውቋል። አሁን በእናትሽ ከዚህ ጥፊልኝ። ኧረ ሉሌ ምን ሆነሃል እንዴ? ቆይ በዚህ ልክ ነው እሷን ለመጣል ታጥቀሽ የተነሳሽው? ባለፈው ስትመንሻት ያላየሁሽ መሰለሽ እንዴ? ባክሱን ተነጋግረንበት ነው የመጣሁት። ልጅቷ እባብ ነች። ከህይወት አስወጣት። ሰሚኛልሽ? ድጋሚ ፊት ለፊት ባገኝሽ እገልሻለሁ። ሰማሽኛ? እገልሻለሁ። በስመ አብ ልጁን ግን ምን ብትስል ከሆነ እንደዚህ ጅል ይሆናል። እማዬ ግን ታውቁሻል እንዴ? በጣም እየተዋከብሽ እኮ ነው። እኔ ምንም አልተዋከብኩም። ልትቀበላት ካልፈለጋችሁ እኔ መሄድ እችላለሁ። የምርሽን ነው ግን እንደዚህ ይሆንሽ ያለሽው? አይ ፈለጋችሁ መተው ትችላላችሁ። እሺ ቆይ ምን እንድናደርግ ነው የፈለግሽው? ምንም እንድታደርጉ አልፈልግም። በቃ እራሴ እቀበላታለሁ። ዮዴ እንገናኛለን። አብሽ ነው የሚባለው? እሺ አቤት። ምን ሆነሃል አብርሽ? እቺን የመሰለች ልጅ ምን ነው የምትላት እኮ ንገርልኝ እስቲ። በደንብ እነግርልሻለሁ። አይኔ ቆንጆ። ቆይ ምን ፈለግሽ? ምን አለህና ምን እፈልጋለሁ ደግሞ? ምንም ከሌለኝ ታዲያ እዚህ ምንድን ነው የምትሰሪው? እቺን የመሰለች ልጅ አብራ ብትቀመጥ አግኝተህ ነው? ያረዳ ልጅ አረም ነው አበባ ጭራሽ ስድብ። ቆይ አሁንም እዚህ ቆመሽ ትቆያለሽ? የኔ እናት የእናቴ ልጅ ይቅርታ እንዳደረግልሽ አትፈልጊም? አልፈልግም። እንዴ መቅዲ በእናትሽ አንድ ነገር ብቻ ላስቸግርሽ። ሰውዬ ልቀቀኝ እንጂ አማል እንዴ? ምንም አያመኝም መቅዲ። ምን ችግር አለ? ወንድምሽ አይደለም? አይደለም። አንተ ያማል እንዴ? እንደማይማሆን ነው እንዲያውቃችሁት። ወደዛ ዞር በልኝ አንተ ደግሞ። እሺ ካላልሽኝ በፍጹም አልነሳም። ምንድነው? ቆይ ሰዎች የምር ነው እየተንከባለለ ያለው? ሴትዮ ምንድነው ታዲያ የምትገላመጪው? አትለፍልፍ እባክህ። ይሄን ከግሬ ላይ አንሳልኝ። መሄድበታለሁ። እቸኩላለሁ። ምን አለበት? እሺ ብትይኝ ግን ምንድነው? እሺ የምልህ ትናንት ያልሽኝን አብራሪኛ መቅዲ። አንተ ያማል ይለቃል። ልቀቀኝ እባክህ። ሰዓት ነገር ወዴትም አልነቃነቅም። እሺ ምንድነው የምነግርህ? ከአቤል ጋር ምን እንዳደረጋችሁ ነው? ምን እንዳደርግ ለምን ራሱን አትጠይቀው? እሱ አልነግርም ብሎኛል መቅዲ። ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። በእናትሽ መቅዲዬ ንገሪኝ። እንዴ ኧረ በእናትህ ፈር እንዴ። ቹቹ አሁን ልመታ ነው። ተነሳ ትጀጀል። የኢዛናነት በትንሿና በኢዙ መካከል ያላቸውን ግንኙነት ለማቋረጥ ስትል ታዲያ የአንድ ወዳጇን ልጅ ወደ ቤት በማምጣት ሁለታቸውን እንዲቀራረቡና ወደፊትም ጓደኛሞች እንዲሁም ደግሞ እሷ ፈቅዳ መርቃ የምትሰጠው ሚስትን ለማድረግ እየሞከረች እንግዲህ ዛሬ ከክፍለ ሀገር ልጅቷ መታለች። ታዲያ ትንሿን በሱ ተስፋ እንድትቆርጥና ይህንን አቀባበል ሲያደርግላት ባይወዳ ኖሮ ሄዶ አይቀበልም የሚለውን ነገር እንድትቀርጽላት ስትል ታዲያ ልጅቷ ስትመጣ ኤዛና ሄዶ እንዲቀበላት አድርጋለች። ታዲያ ኤዛናም በልጅነቷ ልክ እንደ በረሮ እንደነበረችና እንደዛው ሲቃለዱ እንደነበረው ሲቀልዳት የተመለከተችው ትንሿም ደግሞ ዛሬ ከፍቷታል። ታዲያ አቡዬ ደግሞ ይህንን ነገር እያደረገች ያለችው ነገር የገባው አቡዬ ደግሞ ይህንን እያደረግሽ ያለሽውን ነገር ካላቆምሽ ጸብሽ ከኔ ጋ ነው፣ ትንሿን ለማስቀየም ብትሞክሬ ጸብሽ ከኔ ጋ ነው ቢላትም ነገር ግን የኢዙ እናት እንደመጣች ታዲያ የበፊቱን ግንኙነታቸውን መቀራረባቸውን ጓደኝነታቸውን እንዲሁ ዝም ብሎ ጧት ማታ አለብሽ አገደምሽ ብሎ መደባደባቸው አልፎ ግንኙነት እንዲፈጥሩና ወደፊት ጓደኛሞች እንዲሁም ደግሞ እሱም ፍቅረኛ የለውም አንቺም የለሽም፣ ስለዚህ ጓደኛሞች ፍቅረኛ ባለትዳር እንድትሆኑ በማለት አዲስ ነገር ለመፍጠር ዳርዳር እያለች ነው። በሌላ በኩል እዩ ጓደኞቹን በሙሉ የልዑልን ጓደኞች በሙሉ አንድ በአንድ እየተላከፈችና እያስቀየመች ታዲያ ወደ ልዑል በመሄድ ደግሞ ጓደኞቹ እንደሚያስቀይሟትና እንደሚያስከፏት ይቅርታዬን አልተቀበሉኝም ስትል ዛሬ ላይ ደግሞ እሱ አስገድዷቸው ይቅርታ እንዲላቸው ጉልበቷን እንዲስሙ ማድረግ አክት ነገር ከሱ ጋር የሞከረች ቢሆንም ነገር ግን ይህንን ባለማድረጋቸው ደግሞ ጓደኞቹ ስራዋን እናውቃለን አንተ አይንህን ግለጥ እንጂ በማለት በመካከላቸው ክርክር ይፈጥራሉ። ታዲያ በዚህ ክርክራቸውና በዚህ ልዩነታቸው ከልክ ያለፈ ሰይጣናዊነት የተጠናወታት እዩ ወደ ጓደኛዋ ወደ መቅዲ በመሄድ እያደረገች ያላችሁ ነገር ከልክ ያለፈና እንዲሁም ብልጣብልጥነቷ ከመቅዲ በልጫለሁ በማለት ለመቅዲ እንግዲህ እያደረገች ያላችሁ ነገር በመካከላቸው እንዲበጣበጡ እርስ በርሳቸው እንዲባሉ አደረጓቸው በማለት ለመቅዲ እንግዲህ አማራልኝ ብላ ጓደኛዬ ብላ በሰይጣናዊ ስራ ሲተባበሩና በተንኮለኛነት ተማክረው የሚያደርጉት የነበረው ነገር የበለጠቻት መቅዲ ደግሞ ለምን ትበልጠኛለች በማለት አሁን የእዩን ሴራ ለማክሸፍ እየሞከረች ይመስላል። የኢዙ እናት ልጅቷ ወደ ማረፊያ ክፍል ስትሄድ ልብስ ስትቀይር ታዲያ ኢዙ እንዲያሳያትና ኢዙ አብሯት እንዲገባ
ብትጠይቀውም ነገር ግን አቡዬ ደግሞ ይህ ነገር እንዲሆን ያልፈቀደው አቡዬ ከሱ ይልቅ አንቺ ብትሄጅና አንቺ ልብሷን እንድትቀይር ክፍሏንም ብታሳያት በማለት እሷን ቢጠቁማትም ነገር ግን የኢዙ እናት ደግሞ ወደ ውስጥ በመግባትም አሁንም ደግሞ በመካከላቸው ያለውን ነገር በዚህ ወቅት መምጣቷ እንደ ትልቅ ነገርና ቤታቸው ውስጥ ችግር እንደተፈጠረ ኤዛና እንደማይሰማና ኤዛና እንደተቀየረ ስለዚህ በዚህ ወቅት ያንቺ መምጣት ለኔ እንደ እድለኝነት ነው ልጄን ታድኝልኛለሽ ትንሿ የምትባል ከመጣሽ በኋላ ልጄን በክላብኛለሽ ልጄ አይበላም አይጠጣም አይሰማም በማለት እንግዲህ እንደ ተበዳይ በመሆን ለአዲሷ ልጅ ከኤዛና ጋር እንድትገናኝና እንድትቀራረብ ከትንሿ እንድታድነው ትንሿ እየተጫወተች በማለት አዲስ ሴራ እየሰራች ትገኛለች። ይህ ነገር ያልተመቻት ሀረግ ደግሞ ከአቀባበሏ ጀምሮ አዲስ ሰው ደግሞ አዲስ ነገር መጣልን ማለት ነው በማለት ሀረግም ደግሞ ለዚህ ምላሽ ተረግ ዘንድና አብዬ ዘንድ ተቀባይነት የሌለው አዲስ ግንኙነት ይህ ነገር ደግሞ ከልክ አለፈና መደባደባቸው መቃለዳቸው ህፃን እያሉ ሲያደርጉት የነበረውን ነገር የኢዙ እናት እንዲስማሙ እንዲቀራረቡ ብታደርግም ኤዛና ደግሞ እንደ ልጅነታችን ድብድባችን ነው በማለት እንደዛው ቢቀጥልም ይህ ነገር ያልተመቻት ትንሿ ደግሞ ጀርባዋን ሰጥተዋለች። ታዲያ ኤዛናም ዛሬ ለምን ጀርባሽን ሰጠሽኝ? ለምን እያናገርኩሽ አልመለሽልኝም ያላ ቢሆንም አሁንም ግን ትንሿ እንደተከፋችና እንደደበራት ይህ ከእሷ ጋር ያለው ልፊያ ከልክ ያለፈ የሚያስጠላውን ልፊያ እሷም ጀርባውን ሰጥተዋለች። በሌላ በኩል የኢዩ ስራና የኢዩ ሴራ ያናደዳት መቅዲ ደግሞ እንዴት በዚህ ልክ ያምናታል እንዲሁም ደግሞ ቦታዬ ተይዞብኛል በማለት ይህንን ነገር ለጓደኛሞቹ እያለያየቻቸው መሆኗን እናገራለሁ እኔ ራሴ ለምን ተነጋግረን ያደረግነውን ነገር ነው ብዬ አልነግረውም በማለት እሷም የበኩሏን ጓደኞቹ ሲነግሩት አልሰማ ያለውን ልዑል እሷም ደግሞ ወደ ልዑል በመሄድ ልዑል አይኑን እንዲገልጽና እዩ የሆነ ነገር እያደረገች እንደሆነ ከዚህ በፊትም መተሻታል ቢላትም እሷም ይህንን ነገር ያደረግነው ተስማምተን ተነጋግረንበት ነው ብትለውም ነገር ግን ልዑል ደግሞ ከልቡ እንዳመናትና አሁንም ምቀኝነትና ሴራሽ ነው አሁንም ትቀኒባታለሽ በማለት እንግዲህ አባሯታል። መቅዲም ደግሞ ይህንንማ ተቀምጬ አልቀርም ይህ ስራና ይህ ቦታ የኔ ስራ ነው ስትል በዚህ ዙሪያ ላይ እዩን ለማጋለጥ የተለየ ነገር እንደምታደርግ በቪዲዮም ይሁን በምንም ነገር እሷን ለማጋለጥ እንቅልፍ አልተኛም ትላለች። በሌላ በኩል ቡቻ ገንዘቤን ካልሰጠኝ ገንዘቤን ራውበትን የለፋሁበትን ገንዘቤን አልሰጠኝም በማለት በተደጋጋሚ ጆሲ በር የማይጠፋው ቡቻ አሁንም የበሩ ዘበኛ እስከ መሆንም ደርሷል። ታዲያ አዲስ ነገር ለመናገር እየቸኮለች እና እየሰለጠነች የገባችው መቅዲ ደግሞ አሁንም ከሱም ሌላ ፊት ጠብቋታል። ከሌላ በኩል ልዑልን ለማናገር ስትፈልግ ልዑል ሊሰማት ፈቃደኛ አልነበረም። አሁንም ደግሞ በድጋሜ ጆሲም ሊሰማት ፈቃደኛ አይደለም። የጠየቀው ገንዘብ ከልክ ያለፈ ነው በማለት በገንዘቡ እንደተማረረ ሲነግራትም ታዲያ ለምን አንድ ነገር ብዬ አላባርልህም ለዚህ ነገር አንድ ጥበብ አለኝ ትላለች። ሴቶቹ እስኪ በቃው ድረስ የተጠበሰው አብርሽ ደግሞ በተደጋጋሚ ጓደኛው ከሁላቸውም ጋር ይችን ተዋት ያችን ተዋት ማለቱ ያስገረመው ከቅርብ ጊዜ ወዲህ ወደ እነሱ የመጣው ጠፍቶ የነበረው ክላስ አቁሞ ወደ እነሱ የተቀላቀለው ባቢ ደግሞ ታዲያ አንተ ረባሽ ነህ ማለት ነው፣ አንተ ነገረኛ ነህ ማለት ነው፣ ችግሩ ከአንተ ነው ማለት ነው በማለት እዩንም እንዲሁም ሁላቸውም ጋር መናከሱ ያንተ ችግር እንጂ ሁላቸውም ጥፋተኛ ሊሆኑ አይችልም በማለት አሁን እንግዲህ እሱ እንደ ጥሩ ጓደኛ ሆኖ ሴቶቹን ለመቅረብ ይህ የራስ ችግር ነው በማለት አብርሽ ያለውን ነገር አልሰማ በማለት ታዲያ ቲቲና ቅድስት አንድ ላይ ተቀምጠው እሱ እንደ ጥበበኛና እንደ ጥሩ ጓደኛው ነው ለማናገር ቢሞክርም ያልተሳካለት ባቢም እስኪ በቃው ዛሬ ደግሞ ተጠብሶ ተባሯል ማለት ነው። መቅዲም እንግዲህ ቡቻን አሳምኜ ከጆሲ በር አስወግደዋለሁ በማለት ብትለፋም ነገር ግን በአሁኑ ጆሲ ገንዘቤን እስካልተቀበልኩ ድረስ ከዚች በር ነቅነቅ አልልም በማለት የፈለገችውን ነገር ብትናገርም መቅዲ የፈለገችውን ተናግራ ከቦታው ብትልም ነገር ግን ቡቻ ደግሞ ገንዘቤን ካላመጣልኝ አልፋታህም በማለት አሁንም ድረስ የበሩ ዘበኛ ሆኗል።
ውድና የተከበራችሁ ቤተሰቦቼ እንግዲህ የኢዙ እናት ለኢዙ አዲሷ ምታበታለች። ይህች ልጅ ጋር እንዲቀራረብና ይህ ቅርርብነታቸው እነሱን ወደ ግንኙነትና ወደ ጓደኝነት ወደ አዲስ ሪሌሽንሽፕ ባያመራቸውም የልጅነታቸው ጨዋታና የልጅነታቸው መቀላለድ አሁንም ድረስ ያልተፋታቸው አሁንም መቀጠላቸው ያበሳጫትና የማትቀበለው ትንሿ ደግሞ በዚህ ነገር ተበሳጭታ ቤቱን ጥላት ትሄድ ይሆን? እንዲሁም ደግሞ ኢዙስ ይህ ነገር ይደብራል በማለት ያቆም ይሆን? የኢዙ እናት ምን ታደርግ ይሆን? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር ማስቀመጥ ትችላላችሁ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ